ዋና ደረሰን አብራ ደረሰን ዋና ደረሰን አብራ ደረሰን ዋና ደረሰን አብራ ደረሰን በድጋሚ እንኳን አደረሳችሁ እንላለን። የዳግም ትንሳኤ ዋዜማ ላይ ያለነው ባለፈው ፋሲካን ሁላችን አብረን አሳለፈን በሰላም በደስታ። አምላክ ደግሞ ሀገራችንን ሰላም ያደርግን። ትልቁ ነገር ሰላም ሲኖር በዓላትም ይደምቃሉ ይሞቃሉ። ሁሌም እንመኛለን ሰላምን ፍቅር አይደለም እንዴ? እውነት ነው ባሻይ እንኳን አደረሰን እንኳን አብሮ አደረሰን ተባባልን። ዳግም ትንሳኤ ላይ ደርሰናል። የኢቢኤስ ቤተሰቦች እንግዲህ ፋሲካን ከኛ ጋር አብረውን ጅጅጋ ድረስ ሄደው አቤት ኬንያ ድረስ ሄደው በጣም አብረውን አክብረው እንግዲህ ለዳግም ትንሳኤ ደርሰናል። እንኳን አደረሰን እንኳን አደረሳችሁ በዓሉ ጥሩ አሳለፋችሁ? ሰብልዬ you don't call me ለምን ለበዓል ቀን እየጠበቁ ሳምንቱ ሙሉ አብራ ነበርና ጠቅላላ እስከ ቅዳሜ ማታ ድረስ አብረን ነበር። በዚህኛው በዓል እናንተ የተመቸው ሰው የለም። እኛ ስንሯሯጥ 100 ሺህ ብር ፍለጋ አንተ በጥቁር መኪና ጅጅጋ ላይ አንተ በመኪና እየቀደምክን ከባድ ግን ስሜቱ ያው ከዚህ በፊት ተወዳዳሪ ስለነበር ገብቶታል፣ ተናግሯል። ግን እኔ ትክክለኛ ቦታ ያገኘሁት የዛን ቀን ያንን ቦታ ለሰጣችሁኝ ለምን ቀስቀስ ብዬ መኪናውም ቀስቅዞ ነው የሚጠብቀኝ። ሐላል ነው በቃ። አይ በጣም ደስ ይል ነበር። ቀጥታ ወደ ጌሙ ባለፈው ሳምንት እንግዲህ የፋሲካ ዕለት በጅጅጋ ስላደረግነው የጌም ጨዋታ ቀጥታ ወደዚያ ሄድን እንጂ በዓልን ስናከብር ሁሌ በኢቢኤስ ይታወቃል። መስጠት ነው፣ ደስታ ነው፣ ጨዋታ ነው። ግን በዚህ ባሳለፍነው 2-3 ወራት ውስጥ ተደጋጋሚ ሀዘን ገጥሞን ነበረ። ከነፂ በኋላ የአማን ህልፈት በእጅጉ ጎድቶናል። ሀዘን የዘላለም ነው። ግን በዓል ስናከብር ከዚህ ሀዘን በኋላ የመጀመሪያችን ነው። እና ከዚህ ሀዘን ጋር ሆነን ነው እንግዲህ ይሄንን በዓል ስናዘጋጅ ስንሰራ የነበረው። ብዙ ሰዎች አንዳንዱ ሰው ገበያ ሲሄድ በዓል ይመስለኛል ይላል። አንዳንዱ ሰው ደግሞ ኢቢኤስ ስንሳይ በዓል እንደሆነ ለምን ሁሌ የምንሰራቸው ስራዎች የሚጠበቁ ናቸው እና ምን ይዞ ይመጣሉ ነው እንጂ ከፍ ያለ ነገር ይዘን እንደምንመጣ ሁሌም እርግጥ ነው። ያማንን ነፍስ አምላክ ይማርልን። ሀዘናችን ሁሌም ቢሆን የዘላለም ነው። ያ እውነት ነው። ግን የሱን ህልሙን ማስቀጠል ነው ትልቁ ነገር። በምን መልክ ነው የምናስቀጥለው? በምን መልክ ነው እኛ የምንተገብረው? በምን መልክ ነው ከፍ የምንለው የሚለውን ነገር ሁሌም እኛ ከቤተሰቦቻችን ጋር ነን፣ ከተመልካቾች ጋር። ተመልካቾች በቅርብም ያላችሁ በሀዘናችንም በደስታችንም አብሮነታችሁ እንኳን በቅርብ ያላችሁ በሩቅም ያላችሁ አብሮነታችሁን አሳይታችሁናል። እንደ ቤተሰብ ነው እያንዳንዳችን ጓዳ መታችሁ ሀዘናችን የደረሳችሁት ማለት ይቻላል። ትልቅ አክብሮት አለን። ስለዚህ ድሮ እንወዳቸዋለን። አሁን ደግሞ እንደዚህ አይነት ነገር ሲፈጠር አብሮነቱ ደግሞ ሲታይ እንደ ሰው አይደለ ይበልጥ እንድንቀራረብ፣ ይበልጥ እንድንዋደድ፣ ይበልጥ ስለእናንተም እንድንጨነቅ ያ ደግሞ ማድረግ የምንችለው ያለን መሳሪያ ጥሩ ጥሩ ፕሮግራሞችን ወደ እናንተ ማድረስ በመሆኑ ፋሲካ በእውነት በጥሩ ሁኔታ አልፏል። የመኪና ሽልማት ነበር። ይሄ በኢቢኤስ ታሪክ የመጀመሪያው ነው። በፕሮግራም ሁልጊዜም ይሸልማል። ይሄ በመልእክት በቴክስት ግን እንደ ጣቢያ የመጀመሪያው እንደ ጣቢያ ሲሸልም የቤተሰብ ጨዋታ ብዙ መኪኖች ሸልመናል። ብዙ ቤቶች ተሸልመዋል። ገና ይቀጥላሉ። ግን እንደ ጣቢያ የመጀመሪያውን መኪና ለመምህርት ቤተል አስረክበናል። ይሄ ሴት በሆነች እያልን ነበረ። በጣም ሴት በሆነች እያልን ነበረ። ብዙ ምኞት ነበረ። ለመምህር መሆኗም ደስ ይላል። ነገ የነ ሉላ ፕሮግራም ላይ በደንብ ተሳይ ወደም በኢቢኤስ ፕሮግራም ላይ ዝርዝሩን በደንብ ታዩታላችሁ። በሌላ መልኩ ደግሞ ጅጅጋውን ከአዲስ አበባ ወተን ጅጅጋ ሄደናል። በጣም ጥሩ ጊዜ አሳልፈናል። ጅጅጋ ፍጹም የተለየች ከተማ ሆና ነው የጠበቀችን። ማህበረሰቡ፣ ዘመናዊነቱ፣ ብዙ ነገር። ከዛ ባሻገር ደግሞ ከጎረቤት ሀገር ደግሞ እኔ ኢትዮጵያ ነኝ ከፍ ተደርጎ እኔ አፍሪካ ነኝ ሆኖ ጥበቢቲ ኬንያ
በጣም የሚገርም ፕሮግራም ነበር። በጣም ደስ የሚል ነበር። ያው ብዙ ፕሮግራሞች ነው የነበሩት እንዳልከው። እኔ አፍሪካ ነኝ አሁን እኔ ኢትዮጵያ ነኝን በተለያዩ የአርት ሰዎች ከዚህ በፊት በተለያዩ በዓላት አይተነው ነበርና እኔ አፍሪካ ነኝ አሁን ኢቢኤስ አሁን ከኢትዮጵያም አልፎ ዓለም አቀፍ እንደሆነ እናውቃለን። ለምን ከተለያዩ ዓለማት ላይ ሆነው የዩቲዩብ ኮሜንቶቻቸውን የሚሰጡን የተለያዩ መልእክቶቻቸውን የሚልኩልን ሰዎች አሉ የኢቢኤስ ቤተሰቦች እና እዚህ ቦታ ላይ ሆኖ ሰው እንዴት ያየዋል ብለን የማንጠብቃቸው በጣም ብዙ ቦታዎች ላይ ብዙ ሰዎች መልእክት ይልካሉና ኬንያ ቅርብ መሆኗ ሳይሆን ሀሳቡ እዛ ጋር ያሉ ሰዎች እንዴት እንደሚኖሩ አኗኗራቸው ውሏቸው ምን እንደሚመስል በቃ በደንብ ቆዳዋ እስኪላጥ ድረስ ነው ጥበብ የሰራቸው አይተናል። ውሃ ቀርታ ስትመለስና የኛ አይነት ህይወት የሚኖሩ ሰዎች እንዴት አድርገው ይኖሩታል የሚለውን እኔ አፍሪካ ነኝ ኢትዮጵያ በተለያዩ ባዶ አይደለም በምንም እናነሳለን እኮ የአፍሪካ ተምሳሌት ናት የነፃነት ምልክት ናት የምንለውን አንደኛው ማሳያ ነው። ስለዚህ እኔ አፍሪካ ነኝን ኢቢኤስ መጀመሩ በራሱ አንድ ደረጃ ሳይሆን በደንብ 3-4 እርምጃ በደንብ እንደሄደን የሚያሳይ ነውና በጣም የኮራሁበት በጣም ደስ ያለኝ በጣም ቆንጆ ፕሮግራም ብዙ ሰዎች የሚወደዱት ነው። እንደተባለው ብዙ ፕሮግራሞች ነው ለፋሲካ በዓል እንግዲህ ሲታይ የነበረው ግን በአብዛኛው አይታችሁ ከሆነ ስጦታዎች አሉት። አሁን የቤተሰብ ጥየቃ ስንሄድ በጊዜን እንሄድ ነው። ቅዳሜ ከሰዓት እንኳን ሳምንት ዕለት ሲመጡ ዶሮና እንቁላል ነበር እና እስከ መኪና ድረስ ነበርና በአብዛኛው የፍቅር ስጦታ የነበረበት በዓል ነው እና ደግሞ ትንሣኤም እንደዛ አይደለ በዓሉ እና በጣም ቆንጆ በዓል ነበር። ደስ የሚል በዓል ነበር። ዳጊና ትንሱ ራሱ አንበሸበሹት ሰው ሚስጥር የሳጠ ነው። እኔ ራሴ በዛ ጋር የሚያስፈልጓቸው ሰዎች ነው ደስ የሚለው ፓርት ለሚያስፈልግ ይሄ ወይ የተበላሸ ቲቪያቸው ወይም ፍሪጃቸው የተበላሸ በቃና የሚያስፈልጋት እና ደስ የሚል እሱ ደስ ይላል ከነ መልእክቱ እና ዳጊ መኪናው ላይ እንደቆመ ራሱ አላወቀም። መኪና ላይ ቆሜ ራሱ አልደረስኩብም ሲለው መኪና ላይ ነው እንደቆመ እና በጣም አዝናኝ በጣም ብዙ ስጦታዎች ነው። በየበዓሉ ቤተሰቦቻችን ቤት እንሄዳለን ከሌሎች ሀገር ድርጅቶች ጋር ያለውን ነገር ይዘን ስንሄድና ምርቃታቸው ሁሌም እኔ በዓልን ከቤተሰብ ጋር እያሳለፉኝ የነሱ ምርቃት ሁሌ ይመጣብኛል። ፕሮግራሙን ሳላየው ራሱ የሆነ ከውስጥ የሆነ ምርቃት ስለሆነ ከአንደኛው በዓል ወደ ሌላኛው በዓል እንደሆነ የሚያሻገረን የሚመስለኝ ከፈጣሪ ጋር የነሱ ምርቃት በጣም ትልቅ ቦታ አለው ነው። እውነት ነው። የኢቢኤስ ቤተሰቦች ደስታ ትልቅ ነው። በጣም በነገራችን ላይ እኛ እኮ ዕድለኞች ነን። ደሞዛችን ነው አንድ ኑሯችን ህይወታችን ነው አይደለም እንዴ ጋዜጠኝነት ይሄ ሁሉ በረከት ሲሆን ምርቃት እንደ ሰው ደግሞ ስታስበው ስራ ብቻ አይደለም የሆነት የነሱን ስሜት መጋራት የሰውን ደስታ ማየት ይሄ ትልቅ በረከት ነው። ምንድነው የመስራቻ ነጋሪ አድርገኝ ይባላል ከዚህ ሁሉ እልፍ አላፍ ሰው ያንን ደስታ ላይቭ ማየት ቀላል ነገር አይደለምና እኛም የበረከቱ ተቋዳሾች ነን። ስራችን መሆኑን ሁሉ ስራችን በቃ ትንሱ እንደውም ምን አለ የኔ በቃ የምንገባበት ቤት የምናገኛቸው ሰዎች ያሉበት ሁኔታ ተመለከተንና ስናደርግላቸው ደስታቸውን አየንና ምክንያት መሆኑ አስደስተው እና ወተን ከወጣን በኋላ እንመለሳለና ካሜራማኖችን አስመለሳቸውና እኔ ማመስገን ፈልጋለሁ ኢቢኤስ ለነሱ ሰዎች ይሄንን ነገር አድርጌ የነሱን ደስታ እንዳይ ምክንያት ስለሆንኩኝ ይሄንን እድል ስላገኘው በጣም ላመሰግን ወዳለሁ ብሎ ተመልሶ ቁጭ ብሎ ነው ያመሰገነው ትንሱና ገረመኝ። አንዳንዴ በየጓዳ ስትገቢና የሰውን ህይወት ስታይ ነው ህይወት ራሷ የሆነ ጣዕም የሚኖራትና ብቻ በአንድም ሆነ በሌላ የኢቢኤስ ተመልካቾች ከኛ ጋር በሐዘንም በደስታም አብረው ነበሩ እስካሁን ድረስና እንግዲህ ያገኘናቸውን በቻልነው በስጦታ በፍቅር ልናስደስታቸው ሞክረናል። እነሱም ከኛ ጋር በጣም ጥሩ በዓል እንዳሳለፉ በተለያየ አጋጣሚ ነግረውናልና እጅግ በጣም አድርገን ነው የምናመሰግነው። ብዙ በዓላትን አብረን እንድናሳልፍ ያደርገናል። አንድ ትልቅ ነገር ግን በዚህኛው በዓል ላይ የነበረ ምናልባት ሁላችንም ያስተዋል ነው ለወደፊት በጣም ለብዙ ሰዎች ሊደርስ የሚችል ነገር አዲስ ፋውንዴሽን ተቋቁሟል። አማን በአካል ቢለየንም ግን ስራዎቹ ሁሌ እንድንጀግን የሚያደርጉን ደስታን እንድንጭር ነገር እንድናስፍ ማህበረሰብ እንድንሰራ ኃላፊነት እንድንወጣ በብዙ መልክ ፍቅርን እንድንዘራ አድርጎናል እና ሀዘኑን ብቻ ሳይሆን እየሳቅንም አንዳንድ ጊዜ ምክንያቱም
አማን ካንሰር ፋውንዴሽን አሁን በቅርብ ይመሰረታል። የዛን ጊዜ ሊኖር የሚችለውን የካንሰር ህሙማኑን ብቻ ሳይሆን አስታማሚዎችን በነገራችን ላይ ከታማሚው አስታማሚ እንደሚባል አስታማሚዎቹ ላይ ሊደርሱ የሚችሉ የተለያዩ ነገሮችን ጉድለቶችን በመሸፈን በማገዝ እንዲሁም በአንጋፋው እና ለብዙዎች መድን በሆነው ባለውለታ ለሆነው ሁሌም በእውነት በኩራት የምንናገርለት የጥቁር አንበሳ የካንሰር ሴንተር ለሱም የሚያስፈልጉ ድጋፎችን በአንድ ጊዜም ብቻ ሳይሆን በተለያየ ጊዜ እንግዲህ በአማን የካንሰር ፋውንዴሽን የሚታገዝ የሚደገፍ ፍቅር የሚለገስ ይሆናል ማለት ነው። ይሄን ምስራች መስማት ቀላል ነገር አይደለም። ለዚህ ነው አማን የምናጣው። ነገር ግን በሱ ምክንያት ደግሞ እርግጥ በህይወትም እያለ ከካንሰር ጋር በተለያየ ሁኔታ ውስጥ የነበሩ ሰዎችን ሲረዳ ህልሙም ነበረ። የካንሰር ህሙማንን መርዳት ማገዝ ህልሙም ስለነበር ህልሙን ነው አልፎም ህልሙን ነው የሚኖረው ማለት ነውና አማን ሁሌ በልባችን ነህ። ነፍስህን አምላክ ይማርልን እንላለን። ወይዘሮ ማክዳ ይህንን የአማን የካንሰር ፋውንዴሽን ዋና የስራ ኃላፊ እሷ ናት። እዚህ ላይም ባለፈው መልእክት አስተላልፈናል። አደራ ለማለት የምንወደው አሁን በቅርቡ የሚመሰረተውን የአማን የካንሰር ፋውንዴሽን እና ኢቢኤስ ቴሌቪዥን ግን ሁለቱ የተለያዩ ናቸው። ያ ራሱን ችሎ ነው። ኢቢኤስ ቴሌቪዥን ጣቢያም ራሱን ችሎ መሆኑን ስንገልጽላችሁ በክብር ነው። ስለዚህ የአማንን ህልፈቱን ብቻ ሳይሆን ደስታውንም በሌሎች መድህን በመሆን ደስታውንም ነፍሱ ታርፍ ዘንድ የምናይበት ጊዜ ሩቅ አይደለም። አሁንም ባለፈው ፕሮግራም ያየነው ነው አይተናል። ፋሲካም ያው የይቅርታና የፍቅር በዓል ነው። ለእናንተ ሞራል ሰጣሉ። በጣም ደስ የሚል ጊዜ ነሳሉ። ለሁድም ለቅዳሜ ለሁላችን ሹፌሮቹ ወገን ሹፌሮቹ አስጎብኚው የጂቱሩ አይደል የማን ነው ፖስተሩ ሸሪፍ ሁለታችሁም በጣም ራናቸው ምን እንዳላስመጣል የኮስተሩ መኪና ኤርፖርት አደረሰንና ስንወርድ ሁላችሁም አንድ አይነት ናችሁ። አንድ ሰው ያንሳ አይለይም ማለት ሁሉም ሰው ነው መኪና ውስጥ የሚጨፍረው ምን የሚለው ምናምን ልንመለስ ስንልና ሁላችሁም አንድ አይነት ናችሁ። ከዚህ ማለት አንድ የደበረው ሰው የለም ማለት ኧረ ማንም አይደበረው። ሁላችሁም ተነስት እንዲህ እያለን ነበር በእነሱ ዘፈን። በጣም ነበር ደስ የሚል ጊዜ ነው ያሳለፈው። በጣም ደስ የሚል የቤተሰብ ጊዜ ነው ያሳለፈው። የኛ ስሜት ነው ሰዎች ጋር የሚገባውና የበዓል ቀን ሰዎች እየበሉ እየጠጡ እያዩ መልእክት እየላኩልን ከኛ ጋር እንዳሉ በብዙ አማራጭ ነገርውናልና ሁሌም ከኛ ጋር ስለምትሆኑ አክብራችሁ ስለምታዩን ነው እኛም ለእናንተ ሁሌ የተከበረና ከፍ ያለ ነገር ይዘን የምንመጣው። ፍቅራችሁን በብዙ እንደምትገልጹልን እኛም ደግሞ በተለያየ አማራጭ ለእናንተ ያለንን ፍቅር እንገልጻለን። ባለፈው ሳምንት እዚህ ስጦታ ሰጥተናል ለሁሉም የቅዳሜ ቤተሰቦች። ከዛ በፊት የዋዜማው ላይም ሰጥተናል። ከዛ ውጭ ደግሞ በቴክስት እንግዲህ ሰው በአንድ ቴክስት መኪና መግዛት የጀመረበት በአንድ ስልክ ነው እንግዲህ ይህን የመሰለ መኪና ለመመሩ የደረሰውና ይሄ ሁሉ እናንተ ከኛ ስልኳን ይዘዋል አይደል? አዎ እኔ ብለው ቆይ ግን እኛ ይሄን አላወራን ከግራና ከቀኝ ዛሬ ጣምቻችን እንዴት ነበር ፕሮግራማችን? የባልድ ባባለ ቀረካራችሁ ወጣ በጣም ወጣ ፍቅር ሲያምር ወጣ በሚገርም ሁኔታ በኮንኮላታ እንዴ አሁን ልክ እንደዚህ ወጣ በጣም ወጣ ፍቅር ወጣ በሚገርም ሁኔታ በኮንኮላታ እዚሁ ገጠምን አይደል? ያለንን ተባብረን መቼም ቤት ያፈራውን ሰጠናችሁ። አሁን ደግሞ ከእናንተ እንኳን አደረሰን እንኳን አደረሰን ወጣ በጣም ወጣ ፍቅር ብለን እኛ የቻልነውን ያህል ጣል አደረገን። ድምጻቸው ግን አልወጣም። ወጥቷል። እንዴት ነው ወጥቷል? አንተ ድምጻቸውን መልሰውና አስተካክል። በደንብ አስተዋውቀን እስኪ ራስህ። በቅድሚያ ላለባበስ አክብሮታችንን እንገልጽልሃለን። ላለባበስ አሁን ነው ዘግዬ የሚባለው ያሲ ነው። የባንክ ሰራተኛ ነው አይደል? የምን የባንክ አይደለም አስተማሪ መምህር ነህ? እውነት መምህር ነህ? ዮኒ የሚወደው ፊልድ ላይ ነው ያለው። መምህር ነው። ራስን በደንብ አድርገን አስተዋውቀንና ከዛ ይዘልን የመጣው ነው ትነግረናለህ። እሺ አመሰግናለሁ። ሚስተር አቤል እባላለሁኝ። ትምህርት ቤት ውስጥ መምህር ሆኜ ነው የማገለግለው። ዛሬ የመጣሁላችሁ አንድ ሰሞኑን በሀዘን ላይ እንደነበራችሁ ቅድም ስታጫውት ሰምቼ ነበር። እንዲሁ ደግሞ ቢፈጠሩ ብዬ ከምገምታቸውም ደግሞ ቢፈጠሩ ደስ ከሚለኝ አርቲስቶች መካከል
አንዱን እጫወትላችኋለሁ ማለት ነው። የክቡር ዶክተር አርቲስት ጥላሁን ገሰሰ አሄ ለተራበው አጉራሽ ለጣሰው ደጋፊ ሲሆን ያሳዝናል እንዳፈር ጋፊ የሚመለስ ቢሆን እንደ ሞተ ሳይቀር ያሰኛል አንዳንዱን ዳግመኛ ቢፈጥር ሞት እንኳን ጨክኖ ወስዶ ከሚያስቀረው ምን አለ ደጋጉን ዳግመኛ ቢፈጥረው ምን አለ ደጋጉን ዳግመኛ ቢፈጥረው። የጋሽ ጥላሁን ይሄንን ብዙ ጊዜ ሰዎች ሲሞቱ ታዋቂ ሰዎች ሲሞቱ ሬዲዮ ላይ ቀጥሎ የሚጫወት ሙዚቃ ነውና ብዙ ሰዎች ዳግመኛ ቢፈጠሩ ብለን የምናስባቸው ሰዎች ይመጣሉ በጭንቅላታችን አይደለ? እሱን ያስታውሰናል። ሌላ ሙዚቃ ትደግምልናለህ ከጋሽ ጥላሁን አይደለ? ተዘጋጅቻለሁ፣ ግን እናንተ ትቀበሉኛላችሁ። ግድስ እኔ በበኩሌ እወድሽ ነበረ አደራ ያልክሽ ቃል ምነው ተሰበረ እከከከከ ያልሆንኩት የለኝ እኔ ላንቺ ስለ እየተሰማሽኝ የልቤን ቁስል ካንቺ ተለይቼ መኖር ስለማልወድ ጥፋትሽን በሙሉ እፍቃለሁ በግድ ቃልሽ አይለወጥ እባክሽን ፍቅሬ ለኔ ብለሽ አደራሽን ፍቅሬ ለኔ ብለሽ አደራ። መምህር በጣም ገራሚ ነው። እናመሰግናለን። እጅግ በጣም እናመሰግናለን። ታድለዋል ተማሪዎች፣ በጣም አሪፍ ነው። ተማሪዎች ታድለዋል። እንኳን ለዳግማዊ ትንሣኤ በሰላም አደረሰ። ድምጽህ በጣም አሪፍ ነው። በጣም አሪፍ። ሁላችሁም እንኳን አደረሳችሁ በድጋሚ። ስለዚህ ገራሚ ድምጽ ነው የእሱን የሰማን። አሁን ከኔ ጀርባ አንድን ጨምረና ከዛ ወደ ዳግማዊ ትንሣኤ ፕሮግራሞቻችን እናልፋለን ማለት ነው። ግድ ነው። ድምፀ መረዋ ትመስለኛል። አለባበሷ ደስ ይላል፣ ጸጉሯ አሰራር ደስ ይላል። እና እስኪ ትንሽና ስምሽን አስታውቂንና። አመሰግናለሁ። ዝናሽ እባላለሁ። ዝናሽ ማ? ዝናሽ ኃይሉ። ዝናሽ ኃይሉ። እሺ፣ የማንም ትጫወችልን? የዜኒት ቦአባ እኔ እገባለሁ፣ እናንተ ትጨርሳላችሁ። እሺ፣ የሚለው ዘፈን ነው መንገደኛው ልብ። እንጨርሰዋል። ይሄ ምን ያስፈልገዋል? አብረሽ የወሎ ጭስ እጣን ቢኖረው አሪፍ ነው። ግባ በለው ወሎ። እዚህ ጋር ጨስ ጨስ ጨስ። ቤት አንጀምሪው። ለማንኛውም እኛ እንገባዋለን። እንደው ከንበል እንደው ደፋ እንደው ከንበል ደፋ ይላል ጎፈሬው ወጥቶ እስከሚመለስ እኔም አላምነው። መንገደኛው ልቤ መንገደኛ ወዶ አይወዶ ደማያ አገር ተሻገረ ማዶ አይ ማዶ እንደው ከንበል እንደው ደፋ እንደው ከንበል ደፋ ይላል ጎፈሬው ወጥቶ እስከሚመለስ እኔም አላምነው። መንገደኛው ልቤ መንገደኛ ወዶ አይወዶ ከማላውቀው አገር ተሻገረ ማዶ አይ ማዶ።
አሁን ምን ተቸገርኩ እኔ ዳኝነት ተቸገርኩ። እናንተ ነው ምዳኘው። አይ ህብረ ዜማ ነው። ህብረ ዜማ ነው። ህብረ ዜማ ነው። ድምጿ ደስ የሚል ነው። ቆንጆ ድምጽ ነው። ያው እንደሙሉ ዘፈን ያው ተባብረናል ሁላችንም። ቆንጆ የሚወደድ ዘፈን ነው። ዚነት ማባን ሁሌም እናስታውሳታለን። የወሎ ኪነት ያፈራት ናት። በነገራችን ላይ ዚነት ማባ ትሬኒንግ ተሳረግበት የነበረ አዳራሽ አሁን ፕሮግራሞች የምታቀርበት አዳራሽ ደሴ ከተማ ውስጥ አለ። ስትሄዱ ጎብኙት። በጣም የሚገርም ታሪካዊ አዳራሽ ነው። ምንድነው በርሱ የወሎ የባህል ማዕከል የወሎ የባህል ማዕከል ስትሄዱ እዩት እና ዚነት እዚህ ነበር ፐርፎርም ሳረግ የነበረው ምናምን ብለው ሲነግሩኝ በእውነት በጣም ደስ የሚል ስሜት አለ። ፎቶቸው አዎ ልክ ነህ። ስለዚህ ዚነትን ስላስታወስሽን በጣም እናመሰግናለን። በጣም ተወዳጅ ዜማ ነው። ስለዚህ በግራ አንድ በቀኝ አንድ እንግዲህ ዛሬ የቅዳሜ ከሰዓት የዳግማይ ትንሣኤ ዋዜማ ላይ ሆነን በጣም ደስ የሚል ሙዚቃ ሰምተናል። እውነት ነው። ተመችቶናል። በጣም ሁላችሁም ይመቻችሁ እንላለን። ይመቻችሁ እንላለን። አንድ መልእክት አለኝ ለጥበብ እኔ አፍሪካ ነኝ ላይ አንድ ምሳሌ ነገር አለ ጥበብዬ እየሰማሽ ሽቲው ያለብሳ ጅጅጋ በጣም አፍሪካ ውስጥ በጣም ማየት የምፈልገው ቦታ አለ። ዘ ዶር ኦፍ ኖ ሪተርን የሚባለው የባሪያ ንግድ መውጫ የመጨረሻው የነበረው በሴኔጋል እና ጋና እንደሚገኝ ያው እናውቃለን። ብዙ ጊዜ ዶክመንታሪዎችን አያለሁና አቦ እግዚአብሔር አንድ ያሳይተኝ እለዋለሁ ሁሌ። ጥበብዬ አይተሽልኝ ቀጣይ እና እንደዚህ ደግሞ መሳተፍ የምትፈልጉ ደግሞ በማንኛውም መልኩ ፕሮግራሞች ላይ እንዲህ ቢደረግ እንዲህ ቢጨመር አሁን ጥበብ አዲስ ስለጀመረችው ያኛውን እኔ አፍሪካ ነኝ ሀሳብ ካላችሁ አፍሪካ ላይ ሊታይላችሁ የምትፈልጉት ነገር ካለ በሁሉም በኢቢኤስ ስሞች ሆነን ቅዳሜ ላይ መልእክታችን እናስተላልፋለን። ወደ ኢትዮጵያ ተመልሻለሁ። ቅዳሜ ከሰዓት ነው። በዚህ መልክ ሞቅ ደመቅ አድርገን ፕሮግራማችን ጀምረናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንኳን አደረሰን